ዛሬ ይጨልማል ግን ይበራል። በህይወት ውስጥ ማጣትና ማግኘት ያሉ ናቸው። ጠንክረህ ከሰራ የማግኘት ወረፋ ትይዛለህ። በስንፍና ተውጠ ደካማ ስራ ከሰራ ደግሞ የማጣት ወረፋ ትይዛለህ። በቃ በጥቅሉ ህይወት ወረፋ ነች። አባቴ ጠንክረህ የምትሰራ ከሆነ አዲሷ መኪናዬ መቼ ነው የምትመጣው እያልክ ጉምሩክ ወረፋ ትይዛለህ። በህይወት ውስጥ ደክመህና ያላገልክ የምትሰራ ደግሞ ከሆነ ሸማቾች ማህበር ምናምን ሂደ ደግሞ የዘይት ወረፋ ትይዛለህ። አየህ፣ በጥቅሉ ህይወት ወረፋ ነች። ስለዚህ ወዳጄ ጠንክረህ ስራ፣ ንቃ። ዓለም በየ3 ዓመቱ 100% ታድጋለች። አንተስ በየ3 ዓመቱ 100% ወደ ውስጥ ትዘግጣለህ። ችግሩ አንተ ነህ። ችግር አለ አትበል። ችግሩ ራስህ ነህ። በጨረሻና ጃንችን እኮ ነው የምጠብቀው። ይቅርታ አባዬ አጣደፍኩ አይደል? ምን ላድርግ? ሰውዬው እኮ ነው በጠዋት ሲቪሽን ይዘሽ ነው ብሎኝ። የሚያስጨንቅሽ ጉዳይ እኮ ነው። የሆነ ነገር ፈልገሻል መሰለኝ። በጤናሽ አይደለም እንዴ? ዛሬ ደግሞ ብዙ ነገር ያበዛሽ። ኧረ እኔውንም አልፈለኩም አባ። ስለዚህ ምን ብለህ ጀምር ብሎ እኔ ድንቅ ነኝ፣ እኔ ግሩም ነኝ፣ እኔ አሸናፊ ነኝ፣ ወደ ግሩም ነው ዛሬ የኔ ቀን ነው ብለህ ተነስ ወንድሜ፣ ንቃ። ተነስ። አለቀ እንዴ? ነገሩ እኮ ይሄ ነው። በቃ ቃል ዘር ነው። አንዷ ዘር 40 ሆና እንደምትበቅለው ሁሉ ያንተ ቀለም ያንተ ቃልም ዘር ሆኖ ይበቅላል። ተግባባን? ንቃ። ተነስ ወንድሜ። አሁን በዚህ ሰዓት ነው ስልኬ ባትሪ የሚዘጋው። ምን አይነት ሀገር ነው በእናታችሁ? ፈቃዱ አለ። እኔ ድንቅ ሀገር ነው ያለኝ። ሀገሬ ድንቅ ናት። እኔ ግሩም። ወደ ሌላ ሰው አይ ልጅ አትግደርደሪ። እኔም እኮ ተማሪ በነበርኩ ሰዓት ላይ እኮ የሆነ ነገር በምፈልግበት ሰዓት ላይ ቤተሰቦቼ ስር ገብቼ እንዲህ አይነት ነገር ነበር የማደርገው። ስለዚህ ባትግደረደር ይሻላል። ወይኔ አልተግደረደርኩም አባ። ዝም ብለህ እኮ ነው የምትጨነቀው። ለምን አልጨነቅ ልጄ? የአይኔ ማረፊያ አንድ ልጄ እኮ ነሽ። አባዬ አስብልኝ እንጂ አትጨነቅ አላልኩም? አፓ ንግግር እንዴት ጨምረሻል እባክሽ። አይ አባ በይ አሁን እዚህ ወሬያችንን ስንቀድ ሰዓት ረፈደብሽ እኮ። ኧረ አባዬ እንሂድ፣ ተነስ እንሂድ በቃ። ይገባኝ ነገሩን ማይገባ ይመስሎሻል? ይሄን እችን ያሻተሽ አሁን ጣበቃ ኮሚቴን ና አንተ ምን ብዬ ነበር? ትእዛዙ በእናትህ የዛሬ ብቻለፈ። እኔ ምን ብያችሁ ነው? ሁላችሁም ከምታገኙት ላይ ድርሻዬን ስጡኝ ብያለሁ አላልኩም? ብለሃል። ታዲያ ወደ ክፍለ ሀገር እኮ ያክስቴ ባለሞቶ እዛ ክፍለ ሀገር ምናምን ሂጅ፣ ለዛ ነው ትንሽ የቆየ ነው። አያረን ያልኩን አርገህ ቢሆን ኖሮ ማለት ነው ያለህን እንዳለ አልወስድብህም። አሁን እሺ ሂድ። ኧረ ትእዛዙ በእናትህ የወንድሜ ልጅ ዳይፐር መግዣ ነው። ኧረ እባክህ ወንድ ነው ሴት ነው? ወንድ ነው። በቃ ችግር የለውም። አንሶላ ቀደህ ጠቅላላ አድርግልኝ። አሁን ሂድ በቃ። ኧረ በእናትህ ትእዛዙ ሂድ በቃ አሁን። ኧረ በማርያም ትእዛዙ የዳይፐር መግዣ ነው። ተነስ ተነስ ሂድ።
እንዴት ናችሁ ወንድሞች? ምን ፈልገሽ ነው ጀለሴ? አልጋ፣ ቁም ሳጥን፣ ወንበር ካለ ምን ታዲያ? አይ እኔ እንኳን ምንም አልፈለኩም። የሚከራይ ቤት ነው የፈለግሽው? ባለ አንድ ባለ ሁለት ከፈለግሽ ደግሞ ሙሉ ግቢ አለ። አንቺ ብቻ የምትፈልጊው ነገር እኔ እናንተን ሰው ማድረግ ነው የፈለኩት። ማለት ምን ለማለት ፈልገህ ነው? ወይቶ ጀለሴ ቆይ ምን ለማለት እንደፈለገ ተረድቻለሁ። ሰው ነው የፈለግሽው? ለትዳር፣ ለአዳር፣ ለቤት ሰራተኛ፣ ለተመላላሽ ለምን ትፈልጋለህ? ለምን ይፈልጋለህ? አይ አይደለም። በመጀመሪያ እንተዋወቅ። ፍቃዱ ይባላል። አነቃቂ ተናጋሪና የህይወት አማካሪ ነው። በመንገድ ላይ ሰልፍ እናንተ ስትሟዩአችሁ ለምንድን ነው ድንቁ ማንነታቸውን በጫት የሚያደነዝዙት ብዬ አሰብኩ። ስለዚህ እናንተ ጫቱን ማቆም ከፈለጋችሁ በማንኛውም ሰዓት ልረዳችሁ ዝግጁ ነኝ። ምን ትላላችሁ? የኔ አባት እኛ ጫት ማቆም አንፈልግም። እንደውም የሆነ መና ቢበረክድ የጫት ማስሆን ገዝተን በርካሽ ለሰፊው ህብረተሰብ ማሰራጨት ነው ዓላማችን። ስለወፈርክ እኮ አይደለም። ይኸውልህ ጫት ገዝግዞ ድንቁ ማንነትን ይጥለውና ወደ መሬት ነው የሚገፈተው። ስለዚህ ገና ካሁኑ ወጣቶች ናችሁ፣ ድንቅ ኃይል አላችሁ፣ ግሩም ኃይል አላችሁ። ይህንን አቀናጅታችሁ ወደ ስራ ነው ልትገቡ የሚገባው። አይመስላችሁ? ላሽ በል ልመክረን ነው እንዴ? ቆይ ቆይ ዝም ብዬ ሲሾፉ ማለት ነው የቀበሌ ካሬ ነገር ነው የሚመስለው። ለሱ ደግሞ መድኃኒቱ ማለት ነው። ኦፍ ኮርስ ታዳጊ ሀገር መስራት ይከብዳል። ኦፍ ኮርስ ሰው የመለወጥ ሀሳብ ያለው አይመስልም። ኦፍ ኮርስ ፍቃዱ፣ ኦፍ ኮርስ ተለውጡ በማለቴ ቦክስ አይገባኝም። ግን አስታውስ ፍቃዱ፣ ሰዎች ሲለወጡ በልባቸው መዝገብ በደማቁ ነው የሚጽፉ። ያኔ ፈጣሪም ቢሆን ኢትዮጵያ ብትሆን ስምህን በወርቅ ቀለም ነው ጽፋ ለትውልድ የምታስተላልፈው። አስታውስ ፍቃዱ፣ አስታውስ፣ አንተ ልዩ ሰው ነህ። አስታውስ ፍቃዱ፣ አንተ ድንቅ ሰው ነህ። አስታውስ ፍቃዱ፣ አዎ ፈተናው ጋሬጣው ሊያቆምህ አይገባም። አስታውስ ፍቃዱ፣ አስታውስ፣ አዎ አስታውስ። ኢትዮጵያዬ ከፍለሽ የማትጨርሽ ውለታ እየሰራው እንደሆነ እንድትገነዘቢ። አዎ በደም ቀስ ቀስ ቶቶሻ ያልሞተ ሰው ይገናኛል ይሉሻል። ይሄ ነው ቶቶሻ። ያው እንደምታየው ሊስትሩ ነው። አንተን የመሰለ ሰቃይ ተማሪ እኔ እኮ እዚህ ውስጥ ሞላ ከባድ ኬዝ አጋጥሞ መስሎኝ ነበር። እሱማ ማዘር ታማ ነበር፣ ለዛ ነው ዊዝድሮ የሞላው። እና ከዛ በኋላ ቅጥልም ነበር እንዴ? ምን እባክሽ ማዘርም አረፈች፣ ህይወትም እንዳሰብኳት አልሆነች። እኔም የዘሬን ያዘዘሬን ብዬ ይኸው ሊስትሮ ጀምሩ። ዝም ብዬ አደርቅሻለሁ። እኔ ቁጭ በል አይ ከሊፋ አንተ እኝ በልስ እኝ ብሎ ቀራል። ያዘ ነው የወርቅ ጥርስስ ጠፍቶብኝ ወሰዱብኝ ማለት ነው። ወለቀብኝ። ኧረ እባክህ ወለቀብህ። ይኸውልህ ትሰማኛለህ? አሁን እውነቱን ትናገራለህ አትናገር? ልጄ ታማብኝ ሽጬው ነው። ኧረ ልጅ ታማብህ ነው የሸጥከው? ማርያምን፣ ሚካኤልን፣ ገብርኤልን ወይ ብላን እና ላይፍ እንደዚህ ያደርገኛል እልሻለሁ። ኧረ አሪፍ ላይ ነው ያለኸው። ይመስገነው ነው። ለፋዘርም 200 ካሬ መሬት ቤት ገዛውለት። የት? እዚህ? እንዴ ምን ሆነሻል? እንኳን እኔና አንቱ የተባለ ባለ ሀብት ራሱ አዲስ አበባ ላይ ቤት ይገዛል። እዛው ክልላችን ላይ እዛው የተወለድኩበት እዛው መሀል ከተማው ላይ ዩኒቨርሲቲው ፊት ለፊት እዛ ነው የገዛውለት። ኧረ ጎብዘሃል። እኔ የምልህ አሁን በቀን ምን ያህል ታገኛለህ? እንደ አየሩ ከ300 እስከ 500 ድረስ አገኛለሁ። ይሄ
ማለት እኮ በወር ከ12000 እስከ 15000 ማለት ነው። እንደዛ ነው። ምን ነው ቅጥሬ ልትይ ነው እንዴ? አግኝቼ ነው። እኔ እኮ አሁን ብቀጠር በወር ከ5000 ብር በላይ አላገኝም። በዛ ላይ ባት ምናምን ሲጨምር እጄ ላይ የሚገባው 4000 ብር አይሞላም። እና ይሄን ስራ አግኝቼ እንዴ? ኧረ ቱቱ ረጋ አመረርኩ እኮ። በእናትህ ከሊፋ ካንተ ጋር አብሬ ልስራ። ይኸው ከተመረቁ አመት ሞላኝ። እስካሁን ምንም ስራ ማግኘት አልቻልኩም። በእናትህ ከሊፋ። እንዴ ይሄ ስራ ለሴት አይሆንም እንዴ? አይሆንም። አሁን አንቺን የመሰለች ቆንጆ ሊስትሮ ልጠርግብት ሰው ምን ይላል እንዴ? አይሆንም። ሰው የፈለገውን ይበል፣ አንተ ብቻ እሺ በለኝ በእናትህ ከሊፋ። ጓደኝነት ምናምን ካለ በውጪ እንረዳዳለን እንጂ እዛው ነው እንጂ እንደገና በስራ ቦታ አይሆንም። ከሊፋ ያስከዳል ይሆናል። ይሄ ነገር ይሆናል። ለነገሩ ያማመድም ሴት ይወዳል። ብመጣ ችግር የለም። ሰምቱ ይመጣል። ሴት ምናምን ይወዳል። ስራውን የተቀላጠፈ ይሆን። ከሊፋ የት ሄድክ? እሺ ይሁን። ግን የተራ ትከፍያለሽ። ችግር የለውም። አሁን መቼ ስራው ልጀምር? በፈለኩ ሰዓት መጀመር ትችያለሽ። አመሰግናለሁ ከሊፋ። በጣም ደስ ብሎኛል። ልጄ እንደውም ምን አይነት ስራ ነው ያገኘሽው? የሚገርም ስራ ነው ያገኘሁት አባዬ። ምን ማለት ነው የሚገርም ስራ? ስራው ስም የለውም እንዴ? የጫማ ፋብሪካ ውስጥ ነው የምሰራው። አንቺ ኢንጂነር ነሽ? የጫማ ፋብሪካ ውስጥ ምንድን ነው የምትሰሪው? አባ ደግሞ የተመረኩት በሜካኒካል ኢንጂነሪንግ አይደል እንዴ? ፋብሪካ ውስጥ ያሉትን የተበላሹ ማሽኖች እንጠግናለን፣ አዳዲስ ደግሞ እንገጣጥማለን። አሁን ተግባባን አባዬ? በጣም ጥሩ ነው። ለነገሩ አባትሽ ለወደፊቱ የጫማ ፋብሪካ ስለሚከፍት አሁኑኑ እዛ መለማመዱ ለአንቺ ይጠቅምሻል። ደሃ በህልሙ ስጋ ጠብሶ ባይበላ ኖሮ መቅኔው አልቆ ይሞት ነበር አሉ። ምን ለማለት ፈልገሽ ነው? እኔ ምንም ማለት አልፈለኩም። አይ ግድ የለም ሳትፈሪ ጨርሽው እንጂ መጀመሪያ እጅህ ላይ ያሉትን ጫማዎች ሰፍተህ ጨርስ። እንዲያውም የተዋጣለት ጫማ ሰፊ ይሁን ማለትሽ እኮ ነው። ኧረ እኔ እንደሱ አላልኩም አባዬ። ልጄ ምን ጊዜም ቢሆን የራስሽን ዋጋ ዝቅ አታድርጊ። ሰዎች አንቺን በራሳቸው ግምት ዋጋ ሊሰጡሽ ይችላሉ። ያ ዋጋ ግን ያንቺ አይደለም። አንቺ ግን የራስሽ ዋጋ የራስሽ ስለሆነ በምንም አይነት ሰዎች በተመኑልሽ ተመን ልክ አትገኝ። አየሽ ልጄ፣ ሰዎች በለኩልሽ ልክ የምትቆሚ ከሆነ ትወድቂያለሽ፣ አትራመጅም። ስለዚህ የራስሽ ህልምና እቅድ ይኖርሽ። ገባሽ አይደል ልጄ? አባዬ የኔ አባት ባትሆን ኖሮ ምን ሆን ነበር? ወሬ አውርተሽ ሞተሻል። አራትሽን ቢሆን እባክዎን ጥያቄያችንን መልሱልን። እስካሁን በእርሱ ምን ያህል ሰው ተለውጧል? ፈጣሪ ህልሜን እውን አድርገው። ህልም እውን እስቲ ከደገምኩት ልሞክረው። እንግዲህ ከብዙ በጥቂቱ ይሄን ይመስላል። የሚከብድሽ አይመስለኝም። እስኪ እናያለን። አሁን አንቺን የመሰለሽ ቆንጆ እዚህ ሊትሮ ላሰራ ነው ቢባል ሰው ምን ይላል? የፈለገውን ቢልስ አያበላኝ አያጠጣኝ።
አንተስ አጉል ቂቤ አንጓች ሲወጣ ነው እንጂ መቼም ለኔ ያዝና አይደለም እንዴ? እንዴት አላዝም? ጓደኛ አይደለሽም እንዴ? አይ እሱን እንኳን ተው። የኔ እዚህ መምጣት ብዙ ወንዶችን ጫማ ላይ አስጠርጎ መምጣታቸው ስለማይቀር ያው እንደ አዲስ ቢዝነስ አይዲያ ሆነልህ ማለት ነው እንጂ ለኔ እንኳን አዝና አይደለም። መምጣቷን ሳታቅ እጇን ታጠበች ማለት ይሉቻል። ይሄ ነው አንቺ ገና ከመምጣትሽ እንዴት ነው የምትናገሪው? እባክሽ አረዲ ስቀልድ ነው ከሊፋ ወላሂ እኔ እንደዛ ይቀዳ አይመቸኝ። ባኮረፍኩ እጄን ተነከስኩ አለች መጥረቢያ። አረ ደስ አይደለም። ባጎረስኩ እጄን ተነከስኩ ነው የሚባለው። የፈለገው ይሁን የፈለገው ይሁን። አይ ከሊፋ ምን ይሻላል? አይ ከሊፋ እሺ እንግዲህ የዛሬው ርዕሳችን በሽታ ወይም ህመም ነው። በሽታ እስቲ ስለ በሽታው ንገሪኝ። አይ እኔ እንኳን ማውራው ስለ መድኃኒቱ ነው። ጎሻው ስለ መድኃኒቱ ብትነግረን ነው የሚሻለው። እሺ እንግዲህ ስለ መድኃኒቱ ከማውራታችን በፊት ስለ በሽታ ጥቂት ነገር እንበል። በጥቅሉ በዓለማችን ውስጥ የሚገኙ በሽታ የምንላቸው ነገሮች በሙሉ ከ190% አእምሯችን ውስጥ ናቸው። ያ ማለት ሳይኮሎጂ ነው ማለት ነው። እንግዲህ የዓለማችን ጥናቶችና ዶክተሮች በሽታ የሚገኘው አእምሯችን ውስጥ ነው ካሉ እንዴት አእምሯችን ድኛለሁ ብሎ ሊያስብ ይችላል የሚለውን ከኔ ጋር ልናወራ እንችላለን ማለት ነው። ወዳጄ እኔ ያመመኝ የአእምሮ ህመም አይደለም፣ የስጋ ህመም ነው ያመመኝ። እንጂ ትንሽ ትዕግስት ይኖር ቀጥል ማለት አመሰግናለሁ። እሺ እንግዲህ ወደ ኤክሰርሳይሱ እንግባ። ምን አይነት ኤክሰርሳይዝ? አንተ እኔ ከምለው ቀጥሎ ትናል። እኔ ድንቅ ነኝ፣ ህይወቴ ድንቅ ነው፣ ወደ ድንቅ ማንነቴ ተለውጫለሁ፣ ቁሜ እየሄድኩ ነው፣ ድኛለሁ፣ እችላለሁ፣ ድንቁ ማንነቴን አውጥቼ የተጠቀምኩበት ነው በል። እኔ ድንቅ ነኝ በል። እኔ ድንቅ አይደለሁ፣ እኔ በሽተኛ ነኝ፣ እኔ ህመምተኛ ነኝ፣ እኔ አንድ ሐሙስ የቀረኝ በሽተኛ ነኝ። ይኸውልህ እኔ ድንቅ ነኝ በምትልበት ጊዜ የያዘ ደዌ ይለቃል። እመነኝ። ኧረ ጭራሹንም አመመኝ። ዶክተር ብዙ አታውራ ስላለው ተወው በቃ። ይልቅ ወደ ኤክሰርሳይሱ ነው። ኤክሰርሳይሱማ ይሄ ነው። እየቀለድክ ነው እንዴ? እሺ ማንም መቀለጃ ሰውን እንደዚህ ዝም ትያለሽ? እሺ ትሰማኛለህ ነው እንዴ? ወንድሜ መቀለጃ አይደለም። እሺ ይልቅ ሌላ ነገር ሳይከተል ቀጥ ብለው ይኸውልሽ እኔ ድንቅ ነኝ፣ እኔ ግሩም ነኝ በሚልበት ጊዜ መላ ህዋሳቶቹ ይነቃቃሉ። ምክንያቱም በሽታ የሚገኘው አእምሯችን ውስጥ ነው። ግድ የለሽም እኔ ድንቅ ነኝ ስትል ትድናለህ፣ ግሩም ነኝ ስትል ግሩም ትሆናለህ። እመነኝ ቁሜ እየሄድኩ ነው በል። ግድ የለህም። እሺ ለማንም መቀለጃና ማላገጫ ሰው ዝም ትያለሽ? ምነው በሆነ ነገር አናቱን ሁለት ቦታ በከፊል ኦ ማይ ጋድ ያምሻል። በጣም ይቅርታ የመጀመሪያ ስለሆነ እኮ ነው። እና ንግር ላይ ነው የምትለማመጂው? አሁን አደርቅልሻለሁ። ይቺ ልጅ ያማታል እንዴ? የማንንም ግማታም ጫማ ባደረግሽበት የኔ ንግር ልታደርጡ ነው? ይቅርታ ማዳም ይቅርታ። ይኸው በዚህ የመሰለ ሶፍት ታደርቅልሻለች። በፍጹም እሷ እንድነካኝ አልፈልግም። ና አንተ ራስህ አድርቅልኝ። እሺ ማዳም። ድሮም ሴቶች ይቀኑብኝ። እሺ ማዳም አትናደጂ። ሰላም አሉ ጋሽ እንዳለ። እንዴት ነሽ? ጋሽ ጥላሁን በደንብ አድርገው ዙሪያውን በጥቁር ጅማት ትስፉልኝ ብለዋል። እሺ አስቀምጪው እሱ ጋር። ጋሽ እንዳለ ለምንድን ነው ግን ጫማ ሰፊ የሆኑት? መጀመሪያ ጫማ ሰሪ ነበርኩ። በአጋጣሚ ባለቤቴ በጣም ታመመች። እሷን ለማሳከም ያለኝ ንብረት በጠቅላላ ለሕክምና ወጪ አደረኩ። መጨረሻም አልተረፈችም፣ አረፈች። እሷ ካረፈች በኋላ ወደ ጫማ ሰሪነቴ ለመመለስ አልቻልኩኝም። የጫማ መስሪያ ዕቃዎች ጣራ ነኩ። የቤት ኪራዩም እንደዛው።
ያለኝ አማራጭ ከመወደው ሙያዬ ላለመለየት ብዬ ይሄውልሽ እችን ሸራ እዚህ ቦታ ላይ ወጥሬ ኑሮን እየገፋው ነው ያለሁት። እንዴ እና ሌላ ስራ አይሰሩም እንዴ? የምወደው ስራ ይሄ ነው። በፍጹም ከጫማ ስራነት የሚያግደኝ ስራ አልሰራም። ገባሽ አይደል? ሙያውን ወደዋለሁ ልጄ። ይሄኛው ጫማ ጨርሽ የትእዛዙን ይጠብቅለታል። ለምን ከነዚህና የጫማ ጨርሽ አልኩ እኔ ሳታስጨርሽ ይኸውልሽ ልጄ ጫማ ሰሪ ወይም ጫማ ሰፊ ማለት የሰው እግርና ዳና እየመረመረና እየፈተሸ በህይወት መንገድ የሚያደርስ ድልድይ ማለት ነው። ገባሽ አይደል? እኔ እንጃ። ምን ነው አልገባሽም? የሆነ ነገርማ ገብቶኛል እኮ ግን ይሄ አዳዲስ ያወሯቸው ቃላት ዳና ኮቴ ምናምን ያሉኝ ብቻ ግን ደስ የሚል ነገር ነው የነገሩኝ። እኔም ልሆን እንዴ? ምን ጫማ ሰፊ ማለት ጫማ ሰሪ ዝም ብሎ ይኮናል እንዴ ልጄ? ለምን አይኮንም? ይኸውልሽ መጀመሪያ ከራስሽ ጋር መማከር አለብሽ። ከዛ ምን እንደምትሆኝ ማወቅ ነው ያለብሽ። እንዴት ነው ከራሴ ጋር መማከረው? ወይ ጣጣ አንቺ ጥያቄ እኮ አያልቅም እኮ። በይ እናትሽ አሁን ትጠብቅሻለች። ሌላውን ቀስ ብዬ ሌላ ጊዜ እነግርሻለሁ በደንብ እሺ? አይከፍልም እንዴ? ትእዛዙ አላወቅሽውም መሰለኝ። ባውቀው ባላውቀው ምን ፋይዳ አለው? እንደ ማንኛውም ሰው አስጠርቆ መክፈል የለበትም? ኧረ ሴትዮ ዝም በይ እንዳታስጨርሺ። እንዴ ምን ነው ይሄን ያህል እሱ ፈጣሪ ነው እንዴ? ወይ አለማወቅ ሚስቴን ጎዳት አለ። ትእዛዙ ማለት ጉልበቱ 1500 ሲሲ ሲሆን 30ና 40 ወጠምሻ ወንዶችን በአንድ ቦክስ ዘርሮ የሚጥል ነው። ትእዛዙ የዚህ ሰፈር ፈላጭና ቆራጭ አዛዥና ደምሳሽ ነው። ትእዛዙ ጫማ ካስጠረገ አይከፍልም። ምግብ ቤት ገብቶ ምግብ ከበላ አይከፍልም። ለምን ያልሽ እንደሆነ የዚህ ሰፈር መንግስት ስለሆነ አበቃ። በዚህ ዘመን እንደዚህ አይነት ነገር አለ? እዚህ ሰፈር አለ። አበቃ። ስሚ ከኔ ጋር መስራት ከፈለሽ ትእዛዙ መንግስት መሆኑን ማወቅ አለብሽ። በቃ ጨዋና ሬዲዮ አንዴ ነው የሚያወራው። ወይ ብላን አስቀይመኛልሽ። አንተ ወይ ብላን አትበል ዝም በል። ደግሞ ምን አረኩ እንዴ? ምን አረኩ? ባለፈው ያንጣጩስ መታው፣ አሁን ደግሞ ሼባ ትመታለህ። እንዴት ነው የማልመታው? ልጆቹ አንድ እንጀራ ጠሮባቸዋል። እሱ የወርቅ ጥርሱን አውልቆ ሽጦ ጠጅ ጠጣበታል። እና ይሄን ምን መደረግ ነበረበት? እንዴ የፈለገ ነገር ቢሆንስ አባት አይሆንም እንዴ? እና አባት ይሆን እንደሆነ ልጆቹ መራብ አለባቸው እንዴ? ምንም ቢሆን ሼባ ነው። ሼባ መምታት ደግሞ አይነፋምሽ አንተ። ይኸውልህ እኔ አጎቴ ልጅ ነህ ብዬ ነበር እስካሁን ዝም እምልህ። አሁን ከዚህ አካባቢ ጥፋ። አንተ ራስህ ሳልመታ ተነስ፣ ሂድ ተነስ። ሲጨንቅ የሴት ልጅ ትሮ እኔ አላምንም። ይሄ ነገር ኢትዮጵያ ውስጥ ነው። ሀገሬ ተለውጠሻል፣ ተለውጠሻል ሀገሬ። እኔ አላምንም። ፍቃዱ ይባላል። የህይወት ልምድ አማካሪና አነቃቂ ንግግር ተናጋሪ ነው።
የስኬትና የህይወት ልምዶችን አንዳንድ ቁልፍ የሆኑ ሚስጥራትን ለማገረሽ ይችላል። ማለቴ ከዚህ ተነስተሽ እንዴት ወደ ትልቅ ደረጃ እንደምትደርሽ ምን ትያለሽ? አሁን ይጠረግልህ እቴ በደስታ ያዋከቡት ነገር ትርፉ ኪሳራ ነው አለች መጥረቢያዬ። ታላቀልሽን አስነካው። ይኸው ምን አሉ? ያዋከቡት ነገር ትርፉ ኪሳራ ነው አላልኩ? ደውሪ እንደፈለግሽ ልታረጊው ትችያለሽ። እሺ ማንም ሰው ተሳስቶ የህይወቱን ግንብ የሚገነባ ህይወት የልምዶች ውጤት። ቀጥይ፣ መቀባትሽን ቀጥይ፣ ፍጹም እንዳታቆሚ። ተሳሳች፣ እንደፈለግሽ ተሳሳች። ካልሲን እንደፈለግሽ ልትቀቢው ትችያለሽ። ቀጥይ፣ መቀባትሽን ቀጥይ። አዎ ቀጥይ፣ ፍጹም። ሄሎ ፍቃዱ ነኝ። አነቃቂ ንግግር ተናጋሪና የህይወት አማካሪ። የት? እኔ ቢሮ። እርግጠኛ ነህ አሁን ደርሰሃል? እሺ መጣሁ። እሺ በጣም አመሰግናለሁ። ይቅርታ ቢሮ እንዳጋጣሚ እንግዳ መጥቶብኝ። ነገ ጠዋት እመጣና ስለ ብዙ የስኬት ሚስጥራት እናወራለን። እሺ ሰላም ዋሉ። እሺ ነገ ጠዋት እመጣና ስለ ብዙ የስኬት ሚስጥራት እናወራለን። አመሰግናለሁ። እሺ ታዲያ ምን ልርዳዎት? አባቴ አትበለኝ፣ ገና አንድ ፍሬ ልጅ ነው። የሚገርም ፋሽን ነው። እንታወቅ። ፍቃዱ ይባላል። 50 አለቃ ተሰማ ይፍሩ። ወታደር ነዎት? ለዚህ ነው የሚገርም የጋለ ስሜት ከፊትዎት ላይ የሚታየው። ታዲያ ምን ልታዘዝ? ሁሉም ነገር ይቻላል፣ የማይቻል ነገር የለም ስትል ዩቲዩብ ላይ አይቼ ነው የመጣሁት። በዚህ ምድር ላይ እስካለን ድረስ የማይቻል ነገር ምንም ነገር የለም። ይቻላል እኮ እኔም አመጣጤ ለዚሁ ነው። ዋናው ትልቁ ነገር ህልም ማለም ነው። እርስዎ ህልም አልመዋል? ትልቅ ህልም አለኝ። አንተ ብቻ እንዴት እንደማሳካው እንድትነግረኝ ነው። የሚገርም ነው። ችግር የለም። ዋናው ትልቅ ህልም ማለሞት ነው። እኔ እንዴት እንደሚያሳኩ አግዞታለሁ። ምንድን ነው ያለው? ሯጭ መሆን ፈልጌ ነው። በዚህ እድሜው አንድ ፍሬ ልጅ ነው። አታስረጀኝ። ምን ነው ትልቅ ህልም አልሞ ስትል አልነበር? እኔ አልመው አልኩ እንጂ ቃዡ እያለሁ ቅዠታም እያልከኝ ነው? እኔ አላልኩም ጋሼ። ግን በዚህ እድሜዎት አይደለም ሯጭ ሊሆኑ ስቴዲየም ውስጥ ገብተው ሩጫ ለማየት ደግሞ ተለክቶ ልብ ምቶት ታይቶ ነው የሚገቡት። ነገሩ እንደዚህ ነው። እንደዚህ ጊዜ ውስጥ ጥሩ ህልም ቢያልሙ የተሻለ አይመስሎትም? እኔን የሚመስለኝ አንተን ጥል ሞበር ጋሼ ልጄ አባ በረሃብ ገደልኩሽ አይደል? 11 ሰዓት ነው ከእንቅልፌ የተነሳሁት። ሸገር ዳቦ ሰልፉ የትና የት ሀገር መሰለሽ? በስንት መከራ ወረፋ ደረሰኝ፣ ገዝቼ መጣሁ። ነገ ግን ለቤታችን የሚያስፈልገው ነገር ሁሉ ገዝቼ እመጣለሁ። ወድሃለሁ አባቴ። አልቀረብሽም። በሰዓት ደርሶብናል። ይልቅ ቁርሳችንን በልተን ቶሎ እንሂድ። ደርሼልሃለሁ። እሺ አባዬ። ለእኔ አታስቢ። እኔ እንደውን የጫማ ፋብሪካ መክፈቴ አይቀር ይብላኝ ለተቀጣሪ እንጂ መቼም ልብ አይሞትም አይደል? ማን አንቺ? እኔ ልብ አይሞት? ቆይ አሳይሻለሁ። ማትመጪ መሰለሽ? እያንዳንዳችሁ
ኔጌቲቭ ኮመንት የጻፋችሁ በሙላ እኔ በ2025 ኢንተርናሽናል አነቃቂ ተናጋሪና የህይወት አማካሪ ነኝ። እሺ እኔ ድንቅ ነኝ። ህይወቴ ድንቅ ነው። ሰዎችን ወደ ድንቅ ማንነታቸው እየለወጥኩ ነው። እሺ እያንዳንድሽ ያኔ እችን ኮሜንትሽን ትጽፊያታለሽ። ምንድን ነው የሚሸተኝ? ወይኔ እንቁላሌ። ማሙል እዚህ ሰፈር ታደሰ የሚባል ሰው ታውቃለህ? ኧረ አላውቅም። እሺ የሚያውቅ ሰው ልትነግረኝ ትችላለህ? ምናልባት እዛ ሰፈር ጫማ የሚሰፋው ጋሽ እንዳለ ሊነግር ይችላል። በጣም አመሰግናለሁ። ደስ የምትል ልጅ ነህ። አመሰግናለሁ። ወደፊት ምን መሆን ነው የምትፈልገው? ኢንጂነር። ኢንጂነር? የሚገርም ነው። ገና ካሁኑ ህልምህን አልመሃል። ጎበዝ፣ አንተ ግሩም ነህ። አንተ ድንቅ ነሽ። ጎበዝ ልጅ። ይኸውልህ እኔ ትልቁ ህልምህን እንድታሳካና የህይወትን አቅጣጫ እንድትረዳ አግዝሃለሁ። የሰጠው ቢዝነስ ካርዴ ነው። በማንኛውም ሰዓት ልደውልልኝ ትችላለህ። ኧረ ላሽ፣ አንተ መንገድ ጠፍቶብህ እኔን እየጠየቅህ የህይወትህን መንገድ አሳያለሁ ስትል ትንሽ አታፍርም እንዴ? ኧረ ባቢ ና ላይ ሰፈር ሂደን ኳስ እንጫወት። እኔማ መንገድ ደርሼ መጣሁ። ለቦታው ምናምን እየጠበቅኩ እንዴ አንቺ እቺ ደነዝ ነገር ናት። በእናትህ ከየት አባሽ ነው የመጣሽው? በእናትህ የት አባሽ? አይንሽ እያዩ አሁን ትከቻለሽ ጫማ ውስጥ። ማን ነው እሱ? ምን አርገሽው? አባቴ ሲሰድብብኝ ውሃ ደፋበት። ወይኔ አባይ ገለኝ ነው፣ ሊመታኝ ነው። በቃ ሰው እንጂ እንደው ምንስ ብታደርግ አንተ እኔ ፊት ልትመታት? አንቺም ከጀርባ ይውጭ። አባቢ መታኝስ ነው ውጭ እኮ ነው የምልሽ። አሁን ምን እንዳረገችኝ እኮ ስላላዩት እኮ ነው። ውሃ ደፍታብኝ እኮ ነው የመጣችው። አንተስ አባቴን አልሰደብክብኝ? ሰው እንጂ ምንስ እንደው እኔም ባትፈራ ስልጣን ከነች እንኳን አትፈራም እንዴ ልጅ? በይ እንግዲህ ነይ ይቅርታ በይው። አሁን ይቅርታ በቃ አበቃ። እንግዲህ ይሄው ቅርታ ብለሃለች። ከእንግዲህ ወዲያ እንኳን ልትመታት ዝንቧንም እሺ ላትል በእግዚአብሔር ስም ገዝቼሃለሁ። ኧረ አባ እንዴ! ኧረ ላሽ እንደዚህ አይነት ነገር እንዴ! አበቃ። እግዚአብሔር የምትፈራ ከሆነ ቃሌን ታከብራለህ። የማትፈራ ከሆነ ግን ፈጣሪ ይፈርድብሃል። እኔና አንቺ እንገናኛለን። እንግዲህ ከዚህ በላይ ምንም ማድረግ አልችልም። ቅዳሴ ሰዓት ደርሶብኛል። በሉ ሰላም ዋሉ። እና ታዲያ ታደሰ ወደ ውጭ ሄዷል ማለት ነው? ምን ነው ለብርቱ ጉዳይ ነው የፈለከው? በጣም ጋሼ፣ በጣም ታደሰ አብሮ አደገኝ። ልጅ እያለን የጋራ ህልም ነበር። እኔ ህልሜን እየኖርኩት ህልሜን ነው የምሰራው። ታደሰ ግን ምን እንደሚሰራ አላውቅም። ምንድን ነው የምሰራው? እኔ አነቃቂ ንግግር ተናጋሪና የህይወት አማካሪ ነው። ሰዎችን ወደ ህልማቸው መንገድ ማድረስ ነው የኔ ስራ። የሚገርም ነው። በጣም ትልቅ ስራ ነው የምሰራው። ግን ምን ዋጋ አለው? ሰው ህልም የለው። እኔ አሁን ትልቅ ህልም አለኝ። ምን አይነት ህልም? የራሴ ትልቅ ጫማ ፋብሪካ ለመገንባት።
በህልም አሁን ገና ህልም ያለው ሰው አገኘው ጋሼ። አሁን ገና ይኸውልዎት ጋሼ፣ እኔ ህልሞትን እንዴት እንደሚያሳኩ አሳይዎታል። ይኸውልህ በዚች ቢጫ ወረቀት ላይ በየቀኑ ህልሞትን ትልቅ ህልም አለኝ፣ ህልሜ እውን ይሆናል፣ ህልሜ ይቻላል፣ የጫማ ፋብሪካዬን እየገነባው ነው ብሎ እኔ ደግሞ በየቀኑ ከስር እየተከተልኩት ህልሞትን እንዴት እንደሚያሳኩ አሳይዎታል። እሺ በሎት። አመሰግናለሁ። በየቀኑ ህልሞትን እንዴት እንደሚያሳኩ በዚች ቢጫ ወረቀት ላይ ይጽፋሉ ማለት ነው። በጣም ጥሩ። በጣም አመሰግናለሁ። በጣም አመሰግናለሁ። ቢሮ ገብቼ በጣም ብዙ ስራ መስራት አለብኝ። ለዛ ነው እንጂ አሁን ራሱ ብዙ ማውራቱ ጉዳይ ነበረኝ። ሰላም አለልኝ። እሺ ሰላም አለልኝ። ህልም ያለው አገኘው። ጻፊ ብዬሻለሁ። ራሴን በራሴ አጥፍቻለሁ። ከሊፋ ተጠያቂ አይደለም ብለሽ ጻፊ ፈርሚ። አልጽፍም። ጓንተ ያመሃል እንዴ? ይሄን ያልኩት ትእዛዙ ፈጣሪ አይደለም። ምን አስፈራ? ግጥም አድርጌ ነው የምፈራው። ትእዛዙ እኮ ነው፣ አንቺ ስላላወቅሽው ነው። አወዮ ወዮ አወዮ ወዮ አወየ እናቴ ቀን መቶ በወሰደሽ ከሊፋ ባላት ተላዘ አንቺ እኮ ስላላወቅሽው ነው። ትእዛዙ እኮ ነው። እንኳን አንቺንና ስንቱ ወጠምቻ ከመሬት ያደባልቃል። ጭራሽ አንቺ ደግሞ የሊስትሮ ውሃ ደፋሽበት። አወዮ ወዮ አወዮ ወዮ እና ምን ላድርግ? ምን አባሽ ብሎ እኮ ነው የሰደበኝ። እና የፈለገው ቢልሽስ አይደለም። ምን አባሽ አይፈነክትሽም? ለምን ዝም አትይም? አንተ ደግሞ በጣም አካበድከው። እጭ አወዮ ወዮ አወዮ ወዮ አወዮ ወዮ አንቺ ጫማ ጥበይ። እኛ ከዚህ ልታሰርጊ መሆን አለብን ወይ? አንቺ ከአንቺ ጋር በዚህ ታወራው። አሁን ሲዛዙ ነገር ምርር ነው ያለው። ኡስማን ስለሆነ ነው እኛ እንደዚህ የምንፈረው። እሱም ሰው እኛም ሰው። አንተ ወንድ ልጅ ነህ፣ ሼዋ ትመታለህ ወይ ብላን አይነፋም። ሽማግሌ መታ ታዲያ። ባለፈው የሰላምን አባት ወርቅ ቁጥር ሳወልክ ብሎ አንዴ መጥቶ ተይ በጠረባ እንዴት እንዳሳፈው ብታይ። ኧረ ላሽ አሁን እሳቸው የሚመቱ ሰው ናቸው። አይገርምም? ምርር ያለኝ እጅ ነው ያለኝ። ቆይ አንተ አጎት ልጅ አይደል እንዴ? እና ይሁን እንደሆነስ ፖሊስ ዘራ ዝም ብሎ ነው ወይ ብላን አልፋቱ ወይ ብላን አልፋቱ። ምንድነው ይልፋ? ኧረ ተዚህ ምንም አላልኩም። ምንም አላልኩም። ዩቲዩብ ላይ ቪዲዮችን በጣም ያለው በቃ በጣም ማለት አመሰግናለሁ። በጣም አመሰግናለሁ። እሺ ታዲያ እንዴት ነው? ምን ልርዳ? ምን ላማክርህ? እኔ ባለፈው የለቀቀውን ቪዲዮ አይቼ ነው የመጣሁት። ይሄ ትልቅ ህልም ይኖራችሁ ምናምን የሚለው ማለት ነው። ታዲያ እንዴት ነው? አለምሽ? ማን ነው አለምክ? አዎ እጅግ ግዙፍ ህልም ነው ያለምኩት። ይህንን ህልም እንዳሳካ ካረገኝ አቤት የምሰራለ ምግብ ዱለት ነሽ፣ ምንቸት ነሽ፣ ከፈለክ ደግሞ ከውጭ ፒዛ ነሽ፣ በርገር ነሽ፣ ላዛኛ ነሽ፣ የፈለግከውን ነው የምሰራልህ። የፈለግከውን በእውነት ወይኔ ስለ ምግብ ሳወራ 50 ሴንት ነው የመጣሁት። ፕሊዝ ቶሎ ንገረኝና ልሂድ እንዳይጓጉልብኝ። እኮ ያለምከውን ንገረኛ። እኔ ጠቅላይ ሚኒስትር መሆን ነው ፍላጎቴ። ምን? ጠቅላይ ሚኒስትር ሆኜ የኢትዮጵያን ህዝብ ቁርሱን ጭቅና ጥብስ፣ ምሳውን ሸዋርማ፣ እራቱን ለብለብና ሾርባ እያበላሁት በቃ የኢትዮጵያን ህዝብ ወፍራም ማድረግ ነው አላማ። በቃ ይሄ ነው አላማ? እኔ ይህንን አድርጌ በ5 ዓመት ውስጥ ስልጣኔን ለሌላው ወቅሰሪ ማነው ለሌላው ጠቅላይ ሚኒስትር አስተላልፋለሁ። ታዲያ ይህንን ሳደርግ በሰላማዊ መንገድ ነው እንጂ መክተፌን አልለቅም ብዬ ቢላ አላነሳም፣ ጭልፋም አልወረውርም። በቃ በሰላማዊ መንገድ ቢላዬን አስረክባለሁ፣ ማለቴ ስልጣኔን አስረክባለሁ። ያቺ ጠቅላይ ሚኒስቴርነት ወጥ ስላማሰልሽ ብቻ ዘለሽ ጉብ የምትይበት ብረት ድስት ወይም ደግሞ ሳህን መሰለሽ እንዴ? ራስ አይደለ እንዴ ትልቅ ህልም ይኖራችሁ ምናምን ያልኩህ? እና እኔ አልሞ አልኩ እንጂ ህዋ ላይ ተንሳፈፉ ቃዡ ብያለሁ። ታዲያ ምን አይነት ህልም እናለ? ለምሳሌ አንተ ትልቅ ሬስቶራንት ብትከፍት
እና እዛ ላይ ትላልቅ ሰዎች እየመጡ አዎ እውነትህን ነው። ትልቅ ሬስቶራንት ከፍቼ ባለሙያነትን ማስመስገን። አየህ፣ ህልም ማለት ይሄ ነው። ደስ ሲል ወይኔ አብሲቴ ፍቄ፣ በቃ ሌላ ቀን እመጣና በደንብ ታስረዳኛለሽ። በቃ ቻው 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 ቻው። አመሰግናለሁ። ውሎ እንዴት ነበር ልጄ? ውሎዬንማ እራቱ አይመሰክርም። በደንብ አድርጎ ይመሰክራል። መስሪያ ቤትሽ ቅድሚያ ደሞዝ መስጠት ጀመረ አባዬ? ደሞዝ እኮ ትንሽ ነው፣ ዋናው ቲፑ ነው። ነው? እንደዛ ነው። አንተ እስካሁን እንዴት ነበር? ድንቅ ውሎ ነበረ። የጫማ ፋብሪካዬን የምከፍትበትን መላኝ ይቻለሁ። እኔ አላምንም አባ። ጥቃቅንና አነስተኛ ብድር ፈቀዱልህ እንዴ? አይ እሱ በሂደት ላይ ነው ያለው። እና ምንድን ነው? በሀሳብ የሚያግዘኝ ሰው ነው ያገኘሁት። አባዬ እንጀራ ጨምር ነው ወደ ይበቃል። መጭበጭ በላ ነው አልተበላም እኮ። ቆይ አንተ ሁሉ ነገር እርግፍ አድርገህ ለምን እኛ ጋር አትመጣም? እናትህ እዚህ፣ አባትህ እዚህ፣ እኛ ወንድሞች እዚህ፣ ለምን አትመጣም ብሮ? ቆይ እዛ መጥቼ ምን እሰራለሁ? የፈለግከውን ትሰራለህ። ከፈለግ የኛው ሱፐር ማርኬት ታስተዳድራለህ። ከፈለግ በትምህርት የፈለግከውን ስራ ትሰራለህ። እዛ ደሃ ሀገር ምን ትሰራለህ? ይኸውልህ ደሃ ሀገር ነው ብዙ የስራ እድል ያለው። ኦኬ፣ ለነገሩ ደረቅ መሆኑን እያወቁ ነው ሀሳብ መስጠቴ። የኔ ጥፋት ነው። በል ቻው ቻው፣ ስራ ልገባ ነው። እንደዋወል። ቻው ቻው ቻው። ደረቅ? ስማ፣ እኔ ደረቅ አይደለሁም። እሺ፣ እኔ ድንቅ ነኝ። እኔ ግሩም ሰው ነኝ። እኔ ልዩ ሰው ነኝ። እሺ፣ ሀገሬ ኢትዮጵያም ድሃ አይደለችም። ሀገሬ ኢትዮጵያ ሀብታም ናት። ሀገሬ ኢትዮጵያ እጅግ የበለጸገች ሀገር ናት። እሺ፣ እኔ ድንቅ ነኝ። ስማ አንተ ቡቡ፣ ለምን ነው ግን የምትፈታተኝ? እኔ ወላሂ አጎቴ ልጅ ነህ ብዬ ነው እየተወኩ ያለሁት። እምቢ ካልኩ እጄን በእጄ ነው የምበለው። እኔ አንተን ለመፈታተን አስቤ አይደለም፣ ግን በቃ የምታደርገው ነገር ትክክል አይደለም። ያ ማን እንዴ? ምን ሆኖ ትክክል ያለው? አባትን የሚያክል ሽማግሌ መምታት ነው። በቃ አርድና ለአንተ ይሄ ነው። ስለ የትኛው? ስለዛ ብስብስ ሽማግሌ እንደሆነ እየተናገርክ ያለው ግን ቀጥል። እኛን ትልቅ አባት መምታት ሳያንስ ጭራሽ ደግሞ ብስብስ እያተሰድባችኋለሁ። ትሰማኛለህ? እለዋለሁ። ብስብስ አይደለም ሌላም ነገር እለዋለሁ። አንተ እስቲ አንተ አስበው፣ ልጆች እየተራቡ አንተ ጭንግራስ ጊዜ ድረስ ትሰክራለህ እንዴ? እነዚህ ልጆች ወደው ፈቅደው ነው እንዴ የመጡት? አንተ እኮ ነው ወደ ፈቅደህ ያመጣቸው። ስለዚህ ሰውዬ ልጆቹ እየተራቡ ያ የጥንቢራው እስኪዞር ሲሰክር አይደለም ብስብስ ሌላ አስብል። ሌውን ሰማኝ አስጨርሰኝ እንዴ ሌውን አይደል? የብስብስነት ሌላ ሎሬት ካለ ስጧቸው። እሺ ይኸውልህ ጊዜ ሙሉ በሙሉ ትክክል ሊሆን ይችላል፣ ግን በቃ ፈጣሪ የሚባል ነገር አለ አይደል? ደግሞ በኋላችንም ታላቅ ይከበራል። ሲመታ መቼም ሰምቼም አላውቅም። ኦሬ አታውራ። አሽ ዛገረ ዲስቱሮ ነው ጫማችን ያስተካክለን ማታ ነው ማፈር ከብርት ፍሬስ ከራ ጸጉሩ ታሽ ያር ከፈለግን ሜሪጅ ነው በቃ ተነስ አንተ ተነስ። ነይ አንቺ ጥረኝ። አንተ ዝም ብለህ ቁጭ። ጫማን ሰፊ ማለት ምን ማለት ነው? አየሽ እንጂ ስለ ጫማ ሰሪና ስለ ጫማ ሰፊነት ከማውራታችን በፊት
ጫማ ምን እንደሆነ ታውቂያለሽ? ይኸውልህ ጫማ ማለት ካርታ ማለት ነው። ጫማ ከቤት ተነስቶ መስሪያ ቤት፣ ከመስሪያ ቤት ተነስቶ ወደ ቤት፣ ከቤት ወደ ቤተ መንግስት ቦታዎች ላይ ደግሞ በቀይ ምንጣፍ ላይ ጫማ ይሄዳል። ጫማ ከአንዱ ወደ አንዱ ቦታ በሚሄድበት ጊዜ አዋራ ላይ፣ ጭቃ ላይ ያርፋል። ስለዚህ ጫማ ሰፊ ማለት የነዚህ ካርታዎች ሁሉ ሽንቁሮችና ቀዳዶች ሰፊ ማለት ነው። ገባሽ አሁን? ታዲያ ለምንድን ነው ካርታ ሰፊ የማይባሉት? ወቸኩ አንቺ ታሮጩ አንቺ ታመጪ የሆነብኝ ነገር ነው። የእውነቴን እኮ ነው። እንደውም እኔ ከዚህ በኋላ ካርታ ሰፊ ነው የምለው። እንዳሻሽ አንቺ እናቴ ገና ብዙ ነገር ታስወሪኛለሽ። ደንበኞቼ እኮ አሁን ይመጣሉ እኮ ጫማውን ሳልሰራ በጠብቃችሁ ይቀየሙኛል። ናና ና አንተ ዝልዝል ያልክ ሽማግሌ ና እስቲ። ኧረ ላሽ አንተ ዝም በል። ይሄን ሁሉ ብር ይዘህ የት ነው የምትሄደው? ምን ስጋ ቤት የሚቀጥለው ሳምንት ጾም መያዣ ስለሆነ ለልጆች የስጋ ግጭ ላስዛችሁ። ኧረ እባክህ አውልት ሰማኛል። ይሄንን ብር ይዘህ ማለት ነው ቀጥ ብለህ ሄደህ ለሚስት ስጣት። እሺ ና ይሄንን ደግሞ ማለት ለልጆቹ ስጣቸው። እሺ አሁን ሰልበዛም እንዴ? ምን አይነት ሰው ነህ? በእግዚአብሔር እኝን የሚያህሉ ሰውዬ ትልካለህ? ትንሽ የማይቆነጥጥህ ግዝት ላይ ኬት የመጣች በረሮ ናት። በእናታችሁ እንካ አንተ ደግሞ እንካ ይዘይዴን ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው። አቤት 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 አቤት! በቃ ለወደፊቱ እኮ አስቴር አወቀን የምትተኪው አንቺ ነሽ። የእውነቴን እኮ ነው። ጎበዝ ነሽ። እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ፍቄታ አላክሰው እንዴት ዋሉ? ሰላም ነው? ሰላም ነው? እንዴት ነው? ሰላም ነው? አለናል። እንዴት ነው? ያልኮትን ጉዳይ በደንብ እየሰሩ ነው? በሚገባ እንጂ። አንተስ ጉዳይን ምን አደረስክልኝ? ዛሬ ዛውዬ መምጣቴ ነው። ስለ ጉዳዩ በደንብ አጣርቻለሁ። እዚህ ያለው የወረዳው ስራ አስፈጻሚ ሙሰኛ ነው። ሙሰኛ፣ የታወቀ ሙሰኛ ነው አሉ ነው። ያው ይሄ ከታዋቂ ሰዎች ነው የሰማሁት። ስለዚህ የበላዩ ጋር መሄድ ነበረብኝ። የበላዩ ጋር ሄጄ ፕሮፖዛላችንን አሳይቼው ሊተባበረን ሙሉ ለሙሉ ዝግጁ ነው። ያው እኛም ብንሆን ግን ፕሮፖዛላችንን ማስተካከል አለን። እንደው በለስ ቀንቶን እንኳን የክፍለ ከተማ ቢፈቅድልኝና የወረዳው ገንዘቡን አንፈቅድም ቢልስ? እንዴ ለምን አይፈቅድም? ዋናው እኮ የበላይ ነው። ለምን አይፈቅድም? እሱማ ልክ ነህ። ነገሩን በተዋረድ ከታች መጀመሩ አይከፋም ብዬ እኮ ነው። እሱማ ትክክል ነው። ከአንድም ሁለት ሶስት ጊዜ ፕሮፖዛሎትን ይዘው ሂደው እነሱ ጋር አሳይቷቸዋል አይደለም? የእነሱ መልስ ግን ምንድን ነው? አንድ ቢሆንሽ ሁለት ቢሆንሽ ሶስት ጊዜ ዝም። ስለዚህ እኛ ፕሮፖዛላችንን ይዘን ሂደን የበላይ ጋር ሂደን ከተፈቀደልን ለምንድን ነው የማያስፈጽሙት? ወዲያው ሳይሆን ተገዳ ያስፈጽማሉ። እንደ ወርጅና ሲጫጫም ነገሩን ሊያሳስብ የለም። ለዛ ብዬ እኮ ነው። እንዴ ጋሽ እንዳለ ገና እኮ ነው እንዴ ገና አይደሉ እንዴ? ገና ፋብሪካዎትን ይሰራሉ እንዴ? ገና እኮ ነው። በነገር ያስከው አይደለም በዝልጃለች ቡና በዚህ የምታዘው ቡና ጠጥተህ ትሄዳለህ። አይ በጣም ብዙ ስራ አለኝ። ቢሮ ራሱ በጣም ብዙ ማስተናገዳቸው ሰዎች አሉ። እኔ ሌላ ጊዜ እንጫወታለን። እችን ልጅ ግን ሳልተዋወቃት ፍቃዱ እባላለሁ። ጫጩት እባላለሁ። ጫጩት እንዴት አይነት ዘፋኝ መሰለችህ! አረ ገና ከአሁኑ ነው ህልሟን ያቀደችው። ዋናው ነገር ህልም ነው። ዋናው ነገር ህልም ነው። ህልሙን ያለመ ትልቅ ቦታ ይደርሳል። እሺ
ሌላ ጊዜ ቁጭ ብለን እንጫወታለን። እሺ ህልምሽን እንዴት እንደምታሳኪ አሳይሻለሁ። በርቺ በርቺ። እሺ ስላወኩሽ ደስ ብሎኛል። እሺ በሉ ሰላም ዋሉ። ሰላም ዋሉ። ሰላም ዋሉ። በርቱ እየበረታችሁ። እሺ 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 ሰላም ዋሉ። ለሚስት ስጣት ያልኩን ብር ሰጣት? አልሰጣትም። ለምን? ልጠጣበት እያልኩ ነበር። ምን ልልበት? ልጠጣበት። ልጄ ትእዛዙ ሊገለኝ ነው። ዞር በይ አንቺ፣ ዞር በይ። ምንም አያገባሽ። ማን አገባሽ? ዞር በይ። አባቴ ቢሆን ኖሮ አያገባሽም ትለኝ ነበር። አንቺ ራስሽ እንዴት ነው እያየሻለሽ? ትሰሚኛለሽ? ቄሱ ባይገዝቱ ኖሮ ማለት ነው አንቺ በአንድ ጥፊ እንዲጨፈልቅሽ ነበር። እሺ አንተ ምን አይነት ሰው ነህ? አባትህን የሚያህሉ ሰውዬ እያባረርክ ምን ያህል ጀግና ወጥተሃል እባክህ። ምን አይነት ጭቃ ሰው ነህ? ጭቃ ነኝ? አዎ ጭቃ። ኧረ እሺ በሉኝ፣ እሺ በሉኝ። እኔ አባ በቃ ግዝቱን አንሱልኝ። ለምን? ያው ልጅቷ እያስደፈረችኝ ነው። ሰው ካልደበደብከው ይነቃሃል ማለት ነው? አዎ አዎ አዎ። እንዴ አባ ይኸው እንዴ ዱላማ የፈታው ነገር የለም እኮ አይደለም። ደግሞ ከነተረቱስ ምንድን ነው የሚባለው? የበላና የተማረ ወድቆ አይወድቅም አይደለም የሚባለው? ይሄ ማለት እኮ አባ የተማረ በጭንቅላቱ የበላ ደግሞ በጉልበቱ ይኖራል ማለት እኮ ነው። አቤት አቤት! እንዴት አድርገህ ሚስጥሩን ፈታኸው እባክህ? አይ ጭንቅላት፣ አይ ምሮ፣ ምን አይነት ሰው ነህ እባክህ? ሰው በአምሳያ የተፈጠረ ፍጡሩን ካልደበደብኩ ይላል። እኔ አባ ልደብድብ አላልኩም። ልጅቷ ይሄው ግዝቱን ተጠቅማ እያስደፈረችኝ ነው እያልኩት ያሉት። እና ሰው ካልተደበደበ ይንቅሃል ማለት ነው? አዎ ወላዲተ አምላክ። አዎ ማለት እኔ እንደዛ ማለት አይደለም። በልቶ ልጄ ውሃ ቢወቅጡት ትርፉ ድካም ነው። ስራ አለብኝ አሁን። በቃ እኔ አባ በቃ እኔ ግዝቱን ካልፈቱልኝ ዛሬ እኔ የትም ንቅንቅ አልልም ከዚህ። በቃ ፍቱልኝ። ሲጀመር አንዱ ካህን የገዘተውንና ያሰረውን ሌላው ካህን አይፈታውም አያስረውም። እሺ ኧረ እኔ በወይበላ ማርያም ይዦታለሁ አባ። ኧረ እባክዎትን አንሱልኝ፣ በቃ አንሱልኝ። ቃለ እግዚአብሔርን ሻር ነው የምትለኝ? አዎ። አይ ወላዲተ አምላክ ቃለ እግዚአብሔርን ሻር ከሚል ትውልድ ከምታሰሚ ሞቴን አሁኑኑ እመርጣለሁ። ስማ ወልደ እስጢፋኖስ፣ አቤት። 2:7 ተጠመቅ። እንዴ ኧረ አባ እንደገና ደግሞ ሌላ ሁለተኛ ትእዛዝ። ጨርሻለሁ። ኧረ ወይኔ! በህይወት ውስጥ ፈተናውን ያላለፈ ይወድቃል። እቺ ምድር የአሸናፊዎች ናት። ይኸውልህ ወንድሜ፣ ያንተ ጥያቄ ለምን ተፈተንኩ ሳይሆን እንዴት አሸንፋለሁ ብለህ ነው መጠየቅ ያለብህ። እሺ ጥሩ፣ እንዴት እናሸንፋለን ወደሚለው ርዕሰ ጉዳያችን እንምጣ። ተግባባን? ይኸውልህ ችግር አለ አትበል፣ ችግሩ ራስህ ነህ። ይኸውልህ እቺ ዓለም የአሸናፊዎች ናት። የአሸናፊዎችና የአሸናፊዎች ብቻ። ይኸውልህ ጠንክረህ ከሰራህ ሂደህ ጉምሩክ ወረፋ ትይዛለህ። እሺ እንዴት እናሸንፋለን? የመጀመሪያው የምንሄድበትን ማወቅ። ምን ማለት ነው? ለምሳሌ አንድ አውሮፕላን ሲነሳ ምን ይላል ካፕቴኑ? እዚህ ቦታ ነው የምንደርሰው፣ ከዚህ ሰዓት በኋላ እንደርሳለን፣ ደግሞ ቀበቷችን ጠበቅ አድርጉ፣ ካፕቴን ከለ ይባላል ምናምን ብሎ ያስረዳናል አይደል? ስለዚህ እኛም ህይወታችን የምንኖርበት መንገድ ልክ እንደዚሁ ስርዓት የተበጀለት ሊሆን ይገባዋል። በምን ያህል ጫማ ላይ ነው ልንበር የሚገባው? የኛም ለህልማችን የሚሆኑ ማንኛውንም ሁኔታችን ወገባችንን፣ የእውቀት ካፓሲቲያችንን ጠበቅ ልናደርግ ይገባል። ውላችንን ልንቀይር ይገባል። የምናነባቸውን መጽሐፍት፣ የምናሳልፍበትን ጊዜ ልንቀይር ይገባል።
ያኔ ህይወታችን ይቀየራል ማለት ነው። ተግባባን? እሺ የዛሬ ቆይታ ይሄ ነው። በሌላ ሰፊ ርዕስ እንገናኛለን። በግል ለማናገር ለምትፈልጉ ጉዳይ ከታይ ስልክ ያለ በማንኛውም ሰዓት ልደውሉልኝ ትችላላችሁ። እንደ ወትሮም ጥሩም ይሁን መጥፎም ይሁን ኮሜንታችሁ ይድረሰኝ፣ ጻፉልኝ። ስለተቸገራችሁበት ሀሳብ፣ ስለጨነቃችሁ ጉዳይ፣ ስለምትፈልጉት ነገር በሙሉ ከታች ኮሜንት አድርጉልኝ። እኔ እንደ ርዕስ እዚህ ወስጄ ካነበብኳቸው መጽሐፍ አዲስም ጉዳይ ከሆኑ ደግሞ የተለያዩ ጉዳዮችን መርምሬ ለእናንተ አደርሳለሁ። እጅግ በጣም አመሰግናለሁ። ምን እያየ ታውቃለህ? ባለፈው የሌለ ጭንቀት ውስጥ ነበርኩኝና ከዛ ጭንቀት ውስጥ ያስወጣኝን ሰውዬ ቪዲዮ እያየሁኝ ነበር። ታውቃለህ? የሚሰራ አይመስልም ነበር፣ ግን በደንብ ነው የሚሰራው። በደንብ ፍቃዱ ምናምን የሚባለው? አዎ ራሱ ፍቃዱ። ታውቃለህ? ባለፈው የሌለ ደብሮኝ በስልክ ብቻ ደውዬ አገኘው። እንዴት አባቱ ከዛ ምር እንዳስወጣኝ ብታይ። የሚገርም ሰው ነው። ስልኩ አለ በሚገባ። ሄሎ፣ አቤት። አሁን መቼ? አሁን እሺ ና። እስኪ ያዥ እስኪ ልጄ ውሎ እንዴት ነው? ስራስ? ስራ አሪፍ ነው አባ። የሰፈሩ አለቃ ሆኜልሃለሁ። እኔ ነኝ ያለውን ራሱ እኔን ሲያይ ሽንቱ ነው የሚመጣው። በምን ምክንያት? በግዝት አንድ የተባረኩ ቄስ ገዘቱልኝ። ከዛ በኋላ ጫፍ የሚነካኝ የለም። አንቺ ጫማ ፋብሪካ ውስጥ አይደለም እንዴ የምትሰሪው? ምን ሊያደርጉ ነው ቄስ ጫማ ፋብሪካ ውስጥ ገብተው የሚገዝቱት? ወይስ የደንብ ማስከበር ስራ ነው የምትሰሪው አንቺ? ኧረ አባ የምን ደንብ ነው? እንትን ወደ ፋብሪካው ልገባ ስል የሚያስቸግሩኝ ወንዶች ነበሩ። ከዛ በኋላ ይሁን ቄስ መጡና ገዘቱልኝ። ከዛ በኋላ ጫፍ የሚነካኝ የለም። እንደዛ ነው። አይ ይሄ ነገር አላማረኝም ልጄ። አባ ደግሞ ዝም ብለህ እኮ ነው የምትጨነቀው። ለምን አልጨነቅ? አባዬ እንጀራ ላምጣ። እንጀራ አለ አይደለም እንዴ? እሺ ዳቦ ላምጣ። በቃ ዳቦም አለ። ቁጭ ብለሽ ለምን እንደተረጋጊ? ላምጣ። ወጥሽ አባዬ። እና ቅዱሴ ስራ እንዴት ነው? አሪፍ ነው። እየሆነ ያለውን ነገር ማመን አልችልም። ምን ነው ይሄን ያክል ቅዱሴ? ከአለት ላይ ውሃ ፈለኩ አስመሰልከው እኮ። አግራሞትህ አልበዛም? በዛ እንደውም አነሰ። የግቢያችን ሰቃይ ተማሪ በዛ ላይ ሴት ልጅ ጫማ አስጠርግ ከማየት ውጭ ምንም የሚያስገርም ነገር አለ? ምን ነው የሷ ብቻ ነው የሚያስገርሙ? ከኔ ጋርም እኮ አብረን ተመረን። ትሽ አንተ ከድሮም ታስታውቃለህ ባል። ምን ማለት ነው? ዩኒቨርሲቲ ገብቼ የተማርኩት ዲስትሮ ለመሆኑ እኔ አላልኩም ብለሃል። ሰውዬ አላልኩም። ከድሮም ጀምሬው እንደዚህ ነው ማለት ምን ማለት? እኔ ለማለት የፈለኩት ከግቢያችን ሰቃይ ከሚባሉ ተማሪዎች ውስጥ አንዷ ነኝ። በዛ ላይ ሴት ዲስትሮ ትሰራለች ብዬ እንዴት ልገምት? እና እንዴት የኔን ገመትክ? አጨቅጭቀኝ። አንተ ሲጀመር ትምህርትን አቋርጠህ አይደል እንዴ መጣው? በዛ ላይ ዶርም ውስጥ ማስቲካ ምናምን ትሸጥ ነበር። እና እኔ ለዲስትሮ ነው የተማርኩት ማለት ነው? ኡፍ ከሊፋ የሚነፋ የንፋ ተይቱ ሞራ ጉዳይ ነው። ቱቱ ልገክ ቱቱ እኔ ከዚህ ጋር ጣልቼ ራሴ ዝቅ አላደርግምሽ። አረ ቅዱሴ ደስ አይልም። በቃ ይኸው ጭራሽ እንደገና ልቀቱ ና ይበናው ቱቱ ልቀቂ። አረ ተረጋጋ ከሊፋ። ወይኔ ዛሬ ደሙ ነበር የምጠጣው። ፈጣሪው ያመስገን። እሺ የኛ ደመጣች በላ በቃ ተረጋጋ። ስለማታውቂው እኮ ነው ከድሮ ጀምሮ እንዴት እንደሚንቀኝ። የኛ ታይሰን በቃ ተረጋጋ። በኋላ በእጅ ሰበብ ነው የሚሆንብህ። ሂሳብ ያስመለጠኝ ይሄ ከድሮ ሰበበኛ። አይ ከሊፋ በቃ ተው። እንዴት ተው? ስራ እኮ ነው። አንቺ ቀልድ ነው ያይሽ። እሱ ብዬ ነው እንጂ ቆልፎ ነበር። እሺ ነው ቆላ በቃ ይደርኳል።
ነይ ጥረጊ። መልሱንም ያዥ እስከ ዛሬው ጭምር ነው። እሺ ይኸውልሽ እኔ እንደምታስበው አይነት ወንድ አይደለም። እኔ ብር የምሰበስበው ለትልቅ ዓላማ ነው። አማታሚኝ ደግሞ ከሆነ አብረሽኝ ወይና ዛሬ ውሎ ይላሳይሽ። ሽቀላ እሺ የዛሬ ሽቀላሽን ልሸፍን። አይ ቢሆን እንዴ ከከፈለልሽ ምን ያገባሽ? በቃሽ ከልፋያይ በሉ ይመቻችሁ ይመቻችሁ። የኔንም የሰራ ትከፍያለሽ። አላየንም ባካችሁ አላየንም ባካችሁ። እቺ ምንድን ናት? የውርዬ ኳስ ናት። እቺ ምንድን ናት? የውርዬ ኳስ ናት። አልማዝ ቦርሳ ትልቅ ነው፣ ሲበረብሩት ባዶ ነው። እሷ ምትለው በጋሪ እኔ ከፍላለሁ ስሙኒ። ሀ አትመራመሩ። ህጻናቶቹ ምንድን ናቸው? ህጻናት ማለቴ አንተ ምናቸው ነህ? እኔ አባታቸው። አትቀልዳ። አልቀልድም፣ የእውነቴን ነው። አባታቸው ነው። ቆይ እንዴት በአንድ ያስወለድካቸው? ከተለያየ እናት ነው ያስወለድኩት። አንተ ቆይ ምን አይነት ሰው ነህ? እሺ እናታቸውስ? አርፋለች። የሁሉም እናቶች ነው ያረፈችው? አዎ። አንተ ያማህ እንዴ? እኔ እኮ ስራ ትቼ ነው የመጣሁት። ያንተን ገርልና ጀብድ ለመስማት አይደለም እዚህ የተቀመጥኩት። እስቲ ቁጭ በይ። ለአንድ ደቂቃ እንኳን ስለ ህፃናቱ ልንገር። ስለ ህፃናቶቹ የምትነግረኝ ምን አዲስ ነገር አለ? ይኸውልሽ ህፃናቱ እኔ ነኝ ከጎዳና ላይ ሰበሰብኩት። እናትና አባታቸው ነው። በቃ እኔ ነኝ የማሳድጋቸው። አይሽ በጉልበቴ ከሰዎች ላይ በምቀበለው ገንዘብ ተራ ላይ በምሰበስበው ብር ነው እነዚህን ህፃናቶች ማሳደግ። ለዚህ ነው ለኔ ተራዬ ማለት ህልውናዬ ማለት። በጉልበቴ በስሜ በዝናዬ ተከብሬ የምኖረው የምሰራው ለነሱ። አዎ አሁን ገባሽ ከሰዎች ጋር ለምን እንደምጣል? ለነዚህ ለህፃናቶች እኔን በተራ ላይ የሚያቆይ በጉልበቴ ያመጣሁት ብር ትንሽም ሆነ ትልቅ በክብሬ ከመጣ አለቁ አልምሮ። ምክንያቱም የኔ ክብር የነዚህ ህፃናት ጉሮሮ ነው። የነዚህ ህፃናት ጉሮሮ ብቻ የኔ ክብር። አንገባሽ? አንቆት አንዴ ላናግር። ቤት ውስጥ ምንም ነገር የለም። ያለው ነገር እንዳለ ምጥጥ አድርጌ የሰጠኋቸው። በቃ እሺ ማለት ተራ ቦታ ላይ ሆነች ደንቃራ ልጅ ሆነች መታ ድንቅር ነው ያለች እና ትንሽ በቃ እንትን አላለች ማልተረጋጋኝ ዘነጋውሻ። እሺ በቃ መጣ። እሺ
ታውቃለህ? ሲያዩ እንደዚህ አይነት ሰው አትመስልም። ምን አይነት ሰው ነው እንዴ የሚመስለው? እኔ እንጃ የሆነ ጨካኝ ደመጣጭ አይነት ነገር ነው የምትመስለው። አንቺ እንዴት ነው የምታስበው? አዎ አሁንም ቢሆን ገንዘብ የምታገኝበት መንገድ ልክ አይደለም። የሆነ ጊዜ ጉልበትህ ሲላላ ወይም ደግሞ የነሱ ጉልበት ሲዳብር ገንዘቡን ማግኘት ታቆማለህ። ያኔ የሞራልም የጉልበትም ጉዳት ነው የምታስከትለው። ታዲያ ምን ማድረግ እችላለሁ? እኔ አልተማርኩም። አትሳሳት። ጉዳይ እኮ የመማርና ያለ መማር አይደለም። እኔን አሁን ተመልከተኝ። በኢንጂነሪንግ በጥሩ ውጤት የተመረኩት፣ ሆኖም ግን የምሰራው ሊስትሮ። በተመረኩበት ልፈልግበት ስራ አላገኝም። የታወቀ ነው እኮ። አንተም ወደ ውስጥ ተመልክተህ የምትፈልገውን ነገር ለማግኘት መሞከር ነው። ከዛ ነገሮች ቀስ በቀስ ይስተካከላሉ። ከዛ ከደል ፍንዳታነት ወደ ሞዴል ዱርዬነት ተቀየርክ ማለት ነው። ባይ ስነ ስርዓት ያዥ። እንዴ ብስክሌት በእናትህ ባይክ አስነዳኝ ማለቴ አለማምደኝ። ስንት ትከፍያለሽ? ምን ያህል ነው? በሰዓት 2000 ብር ትከፍያለሽ። እንዴ ለብስክሌት እና ስልከፍ ይፈልገሽ ነው? ጎማ በዚህ ሰዓት ስንት እንደሆነ ታውቂያለሽ? ትዜ ወይ ብላን አንተ መሆኑን አላወኩም። ኧረ ላሽ አንተ ረዳ ልጅ አይደል እንዴ? እስስቴት ቀይሳለህ ደስታ አንሶ አል ልገጥ አይሻር ጉልበት የማይገዛው የለም። ዛሬ በጠዋት ወዴት ነው ልጅ? ወደ ስራ ነው አባ። አምሮብኛል። የኔ ልጅ አንቺ እኮ ሁሌም እንዳማረብሽ ነው። እንዴት ቆንጆ ሆነሻል ልጅ። ምን ተገኝተው ነው ሰሞኑን እንዲህ እንደው ስንት የምትይው? አባ ደግሞ ኧረ ምንም የለም። መዘነጥ አበዛሽ ብዬ ነው። የሰው ልጅ ዘነጠ ማለት ሁሉ አዲስ ነገር አለ ማለት ነው። በላሁ ደህና ዋል። ወደ ስራ መሄድ አለብን። ቆይ ልጅ ቁርስ ነገር አብሽ ላይ አድርጊና ወይት እንጂ። ጥሩ ለውጥ ነው። በቀጣይ ምን ልትሆን ትችላለህ? እንዴት ነው ታላቁ ህልምህን ልታገኝ የምትችለው የሚለውን ጊዜ ወስደን እናየዋለን። ለዛሬ ቢበቃን ምን ትላለህ? በጣም ነው የማመሰግነው። እሺ። በነገራችን ለውጡ ከልጅቷ ጋር ብቻ ሳይሆን መንደራችሁ ውስጥ ላሉ ሰዎች በሙሉ ሊሆን ይገባል። እንዴ አረጋሽ፣ እንደዛማ ከሆነ ተራይን ተበላው ማለት ነው። ይኸውልህ ካንተ በተሻለ ጉልበተኛ በመጣ ጊዜ ያለ የያዝከውን ተራ ልትቀማ ትችላለህ። ግን በፍቅር የሰዎች ልብ ላይ የምትቀመጥ ከሆነ ማንም ይሁን ማን አንተን ሊያውቅ አይችልም። እንደውም ቀጣይ አሳይመንታችን የበደልካቸውን ሰዎች እየሄድክ ይቅርታ መጠየቅ። አረጋሽ እንዴ እንደዛማ አሁን ለምን አይሆንም? ልብና አድርገው ነው የሚሆነው። እንደውም ከልጅቷ ጋር የበደልካቸው ሰው ቤት ሂደህ ይቅርታ ተጠይቅ። ያኔ ልጅቷ ምን ታስባለች? ተጨባጭ ለውጥ በህይወት እያደረግክ መሆኑን ታውቃለች ማለት ነው። ገባህ? እሺ ካልክ እንግዲህ ምን ይደረጋል? በቃ አብረን የምናየው ነገር ይሆናል። አመሰግናለሁ።
ቃኔ የመጣሁት ለሌላ ነገር አይደለም። ደግሞ እንደገና በአዲስ መልክ ልትበድለኝ ነው? በቃ እኔ በማያገባኝ እየገባው ከብዙ ሰው ጋር ተጋጭቻለሁ። ያ ማለት ደግሞ የራሴን ጉድፍ ሳላወጣ የሰውን ጉድፍ ላወጣ ነበር ስሯሯጥ ነበር። ያ ደግሞ አይሆንም። መጀመሪያ የራሴን ነገር ነው ማጥዳት ያለብኝ። ለዛ ነው እንጂ ለሌላ አይደለም። በቃ ወይ ብላን ብያለሁ። አታስጨንቀኝ ትእዛዙ። ይቅር ብያለሁ። ከልቤ ይቅር ብያለሁ። እሺ በቃ እንደዛ ከሆነ ይቺን ዘይት እጅ መንሻ ልስጦታ። ትእዛዙ ዛሬ ምን ነክቷል? በእድሜ አይደለም አይደል? የምሬን እኮ ነው። እኛ ቤት ፈሳሽ ዘይት ሊገባ ትእዛዙ እንደው ይጸበል ተጠምቀ ነው እግዚአብሔር ሰው ይሰማ። እንዴት በአንድ ይሰማ? ወይ የት ነው አዲስ ጸበል ፈልቆ ይጠመቅ? አይደለም ያው ፍቃዱ የሚባል ታወታለህ እንዴ? አረ እንደዛ አይደለም። እንደ እግዚአብሔር ፍቃዱ ነው አልኩኝ። ስለ እግዚአብሔር ፍቃድ ሲሆን ሁሉም ነገር የሚሆነው። አንተን የሰማ አምላክ ነው የሚስማኝ። ምን አለ ከዚህ ሱስ ቢገላግለኝ። በቃ እቺን እትዬ ታንጉትን ሰላም በል። ልባ ጠይቃታለች እኮ። አይ ሌላ ቀን መጣ። አንተን የሰማ አምላክ እኛ የሚስማው እንግዲህ ሌላ ምን ይባላል? ገና ምን አይተሽ? እኔ በዚህ አካሄዴ ገና የሰፈሩ አምባሳደር ሁሉ ነው። የሰፈሩ አምባሳደር ሆናለሁ። ወጉ ይዘፋው። እንዴት እኔ አምባሳደር አልሆንም? አምባሳደር ልብሱ ነው። ቆይ አንቺ ነኝ አምባሳደር አልሆንም? ልብሱ ነው ወይ? ለዚህ ነገር እንደው እኔ የምልህ ቱቱሻ ዛሬ አረፈደች። እኔ እንጃ ቀይ ሌላ ጊዜ አርፍዳ አታውቅም አይደል? አታውቅም። የሆነ አደጋ ምናምን ደርሶባት ይሆን እንዴ? ጨርሻለሁ። እታይ ሰፈር ዞር ዞር ብዬ አይቻት ሂሳብ ምን ነው ደነገ እስከ ዛሬው ስንት ነው? ከ2012 ጀምሮ እንኳን ብናስበው አንተ በቀን ሁለቴ ታስጠርጋለህ። በአንዱ ብናስበው 3 ጊዜ 10 30 3 ጊዜ 12 36 3600 ምን አትከፍልም ካልኪው አፍንጫ ተይዘህ ነው የምከፍለው። ሰው አንድ ያፈር ያደርገዋል። እንኳንም አንተ የነካ ጠበል እኔን አልነቀኝ። እዚህ ጠበል ነው። ወዮ እንዳትነኪ ቱቱ፣ በቃ እንዳትነኪ። ስብ ከዚህ በኋላ እኔና አንቺ እሳትና ጭድ ሆነናል። ምንድን ነው የሆንከው? ማነው የመታክ? ተገጅቷል ብለሽ ይኸው ለዚህ በቃው። ማነው የመታህ? ስሚ ሰርቼ በበላው የላቤን ስጠኝ ባልኩኝ እንደዚህ ያስመታል ወይ? እኮ ማነው የመታህ? ከሊፋ የምናውቀው ሰው ነው እና የማላውቀው ሰው ምን ብሎ ይመታኛል? እና የምናውቀው ሰው ከሆነማ ተናገራ። ማን ነው? ምኑን ልናገር? ተገጅቷል ብለሽ ይኸው እሱ እኔን ገዘቼ ትእዛዙ ነው እና ከሱ ሌላ እኔ ማን ይመታኛል? እርግጠኛ ነህ ትእዛዙ ነው?
ትእዛዙ እኮ ተቀይሯል። ቀላል ተቀይሯል። ይኸው አይኔና አፍንጫዬ መንጋጋዬ አቀያይሮብኝ በአይኔ ያላምጣሉ። ጀርባዬና ፊት ለፊቴ አቀያይሮታል። ምን ሆነሻል ቱቱሻ? ተረጋጊ እንጂ በሰላም ነው? አልረጋጋም። ለምንድን ነው የምረጋጋው? በጣም ተለውጠሃል እባክህ። አንድ ለፍቶ አዳሪ መታ እንዴት አይነት ጀግና ወጥተሃል እባክህ። ኧረ እኔ እንደሱ አይደለም። እሱንማ የመታህ የተራ እንዳይወስድብህ ነው። ሲጀመር ነግሬሃለሁ፣ አንተ ደም መጣጭ ነህ። ገባህ? እጭ አሁንስ በዛ። አሁን ደም የጠማኝ ሰው ነኝ እና ምን ይጠበስ? ሁሌ እናንተ የምትሉትን እሰማለሁ አይደል? አሁን ደግሞ እኔ የምላችሁን እስኪ አዳምጪኝ እስኪ። እስኪ ስሚኝ። እኔ አንሰማህም። ሲጀመር አንተ መቼ የምትቀየር ሰው አይደለህም። ይኸውልሽ ቱቱሻ እንደሱ አይደለም። ለምን አታዳምጪኝም አንቺ? ምንም እንዳትለኝ። ይኸውልሽ ቱቱሻ ምን መሰለሽ፣ እኔ እንደሱ እኮ እንዳትከተለኝ። ምን ሆነሽ ነው በእናትሽ? ችግር የለውም። አንቺ ግን ያው ከቀልብሽ ነው መሰለሽ። በቃ ከሊፋ እኔ ልሂድ። በጣም ደክሞኛል። እኔ እንደዚህ ሆኜ ልሂድ ስትይ ትንሽ እንኳን ሼም አይቆንጥጥሽም? በእናትህ ከሊፋ ተረዳኛ። እኔ ካንተ በላይ ተጎድቻለሁ። ችግሩ ያንተ ይታያል፣ የኔ ደግሞ አይታይም። ኧረ እባክሽ ኢንቪዚብል ነሻ። በቃ ምን ነው አበባዬ? አባ ደብሮኛል። ምን ሆነሽብኝ? አባ ዝም ብለህ ቀፈኝ። ምንድን ነው የተፈጠረ ነገር አለ እንዴ? ለምን አትነግሪኝም? ምንድን ነው ታዲያ? ያለ ወትሮሽ እንደዚህ ሆንሽ? ሰዎች ግን ለምንድን ነው መለወጥ የማይፈልጉት? ለወጡ ጥቅሙ ለራሳቸው አይደለም። ሰዎች የሚለወጡት እኮ ክፉና ደጉን ለይተው ነው። አይመስልሽም? እሱማ መጀመሪያ አጣርተንና አሰላስለን ነው እንዲለወጡ የምናደርገው። ታዲያ ምናልባት እንዴት ዋላችሁ? ሰላም ነው? እንዴት ነው? ሰላም ነው? ይኸውልሽ ስለ ለውጥ እያወራን የለውጥ መሐንዲሱ ከተፍ ብሎ መጣ። ልጄ ነች፣ ተዋወቃት። እኔ አላምንም። የአንበሳ ልጅ ደቦል ነው አሉ። ምን ነው ትተዋወቃላችሁ እንዴ? እንዴ በደንብ ነዋ። ኧረ አንተዋወቅም። ረሳሽ? እንደውም እዛ ሊስትሮ ቦታ መጥቼ ነጭ ካልሴን ጥቁር በጥቁር ያደረግሽው ልጅ አይደል? ተመሳስሎብህ ነው። እኔ አይደለሁም። ኧረ በፍጹም አልተመሳሰልሽብኝ። እንዴ እኔ ግሩምና ልዩ የሆነ የማስታወስ ችሎታ ነው ያለው።
ወይኔ ሊስትሮ ቦታው መጥቼ አይ ተሳስተህ ነው ልጄ። እሷ እኮ አንድ ትልቅ ጫማ ፋብሪካ ውስጥ ነው የምትሰራው። ቆይ አንቺ ቱቱ አይደለሽ? አዎ ቱቱ ነው ስሟ። አሁን በአሁን ከተዋወቅን ስሟን በአንዴ እንዴት አወቁ? ታዲያስ እንዴት አይነት ሰራተኛ መሰለችት? በስመ አብ በስመ አብ። አንተ በቃ ለምን አትሄድም? ሂድ በቃ ሂድ። ልጄ የሰማሁት ነገር እውነት ነው? ኧረ በጭራሽ አባዬ፣ ሰው ተመሳስሎበት ነው። ሳትደብቂ ንገሪኝ እስኪ። አባቴ ሞተ ብለሽ ማይልኝ። አባ ደግሞ ዝም ተብሎ ይማላል እንዴ? ማይልኝ አልኩሽ እውነት ከሆነ። እሺ በቃው ሊስትሮ ነው የሚሰራው እና ምን ይሁን? ለምን አልነገርሽኝ? እኔ እኮ አንቺ በምትሰሪው ስራዎች ሁሉ አላፍርብሽም። አባ በጣም ይቅርታ አሳፍሬሃለሁ። ይቅር በለኝ አባቴ። እሺ ደግሞ ምን ቀረ? ጋሽን ፈልጌ ነው የመጣሁት። የለም ውስጥ ገብቼ ልጠብቃቸው። አንተ ያመሃል እንዴ? ይሄ እኮ ህይወት ነው፣ ቀልድ አይደለም። አሁን ጥፋ ከዚህ ዞር በል። ለምንድን ነው ዞር የምለው? ውስጥ ገብቼ ጋሽን እጠብቃቸዋለሁ። የኔ ወንድም በሰላም ዞር ብትል አይሻልም? አለበለዚያ ምን? አንቺም እንደሌሎቹ ልትማቺ? አይልሽ ጫፌን ንኪ፣ አልፈራሽም። ኧረ ነው እና አልፈራሽም ያልኩሽ በሩጫ ነው። አልፈራሽም ያልኩሽ በሩጫ ነው። ይሄ እኮ ዝንጀሮ የሚማታል ዝንጀሮ ምን ስሳትሽ ማንም ይማታል። በድንቅ ማንነት ግን እንወዳደር። እባክህ ከዚህ በላውን አትልኩኝ። አልሄድም። እኔ እንዴት ነው መለወጥ የምችል? እኔ ልለወጥ ብልስ ታዲያ ማህበረሰቡ እንዴት አድርጎ ነው የኔን መለወጥ የሚቀበል? አይቀበለኝም። ይኸውልህ ለውጥ የሚጀምረው ከውጭ ከሆነ ትክክል ማንም አይቀበልም። ግን ለውጥ የሚጀምረው ከውስጥ ከሆነ አይደለም ማህበረሰቡ አይደለም መንደሩ ዓለም ይቀበላል። ማንም ሰው እኔ ድንቅ ነኝ፣ እኔ ጨዋ ነኝ፣ ትሁት ነኝ ብለህ ራስን አሳምነህ ካንተ ከውስጥ የሚመነጭ ለውጥ ከሆነ ዓለም ይቀበላል። እሺ ታዲያ እኔና የቱቱ ጉዳይ እንዴት ነው የሚሆነው? ማን አልከኝ? ቱቱ ማለት እዚህ እታይ ሰፈር ያለችው ይሄ ኮብልስቶኑ ጋር ይሄ ሊስትሯ ታውቃታለህ? እንዴት ነሽ? እንዴት መጣሽ? ከትዕዛዙ ጋር እንደተጣላሽ ሰምቼ ነው። እባክሽ ይቅርታ አድርግላት። እሺ ካላልሽኝ አልነሳም እኮ። እሺ ይቅርታ አድርጌለታለሁ። እሺ ተነሺ። የታለት እዚህ
ባልከኝ መሰረት የድሮ ጡረታ የወጡ ሰራተኞችን ሰብስቤ መስራት የሚችሉትን አቀናጅቼ የጥበቃ ኤጀንሲ ከፍቼ ለ6 ድርጅቶች ሰራተኛ ማቅረብ ችያለሁ። ስለዚህ በጣም አመሰግናለሁ። የገዛ ሱቄስ? አዎ ተስፋፍታችኋል? አሃ በቃ ጠይቃቸው ግዝቱን ያንሱልኝ። ኧረ እባክሽ፣ ኧረ እስከ መጨረሻው ይገዝቱኝ። እንደውም ከዚህ በኋላማ እንደውም እንዳይፋቱኝ። ኧረ እንደዛ ይሻላል። እንዴት ነው? ሰላም ነው? አሜን አሜን። ምን ተገኝቶ ነው ፍንድቅድቅ የምትለው? ልጄ እንኳን ደስ ያለሽ። ምን ተገኘ? የአንድ ጫማ ፋብሪካ ስራ አስኪያጅ ልትሆኚ ነው። አባ ደግሞ እየቀለድክ ነው? እውነቴን ነው። የክፍለ ከተማ ብድርና ተቋም ለጫማ ፋብሪካ የሚሆን በቂ ገንዘብ ሰጠኝ። ነገ ገንዘቡን አውጣ ተብያለሁ። እውነትህን ነው አባዬ? ወይ ብላን በፍቅር ማህበር ተሰብስበን በአንድ ድንኳን ተጠልለን በእውቀትና በተግባር ተሸምነን በትምህርትና በጥበብ ተገምደን እንደ ተወርዋሪ ኮከብ ወደፊት ተስፈንጥረን ስልጣኔና ፈጠራ ላይ ተንሳፈን በቅንነትና በመተባበር ተያይዘን ለቀጣይ ትውልድ እንደ ሰም ቀልጠን የምናበራለት ጧፍ ማለት ነው ለውጥ ማለት። እያንዳንዳችን ለራሳችን፣ ለቤተሰባችን፣ ለመንደራችንና ለሀገራችን የምናበራው የለውጥ ጧፍ ያስፈልገናል። እኔ ጀምሬያለሁ፣ ግለሰቦች ይቀጥሉታል፣ ብዙዎች ያንቦገቡታል፣ ትውልድ ያቀጣጥለዋል። ሀገራችን የማያቋርጥ የብርሃንና የስልጣኔ ምንጭ ትሆናለች። የዚህ ሁሉ ወሳጅና አድራሽ ማን ነው ካልን ለውጥ ነው።